ስርዓት የዛንተ ምንድነው? ካንተ ማላቀውን ባሪን ተሰይ ከሱ ጋር እናወራሩ እንዳለብን ሃይሚን ምን አድርጊ ነው የምትሏት? እንደዚህ ምር ብላ ለብሳ መታ ትላንትና ባደረገችው ነገር ምን እንድታደርግ ነው የምትፈልጉት? ሃይሚና በቡርኬ ህይወት መሀል ገብታ ነው እንጂ አሁን አብሰላት እውነት ፍፄን አፍቅራው ነው ወይ ብላችኋል? እሷ እኮ ተዋናኝ እኮ ናት። እኔ ሚስቴን እምወዳት እምሳሳላት ሚስት ዛሬ ላይ እንደዚህ ባዶ ቤት ለመናገር አላዛር እንክብካቤ ይጎል ነበር። አሁን አንተ ሚስቴን አጣው ብለህ ብታወራ ለራሱ ማንም ምንም አይደምቀውም። በጣም ብዙ ነገር ይጎልሃል። እውነት ለመናገር ምን አሰባችሁ ነው? ቆይ እናንተ ሰዋይ ስራ ነው እንዴ የምትሉት? እናንተ አይደብራችሁ? ንገሪልኝ፣ ኧረ የኔ ቅምጥል ንገሪያቸው። ሰዋይ ስራ ሰው እጁን አጣምሮ ይቀመጥ በዚህ በተወደደ ኑሮ ምንድነው? ቆይ የምትሏቸው ምን ያርጓችሁ? አረ እንተሳሰብ ጋይስ። እንዴ ምንድነው ነገሩ? ግምጃዬ ንገሪያቸው እንደዚህ እስካምንጫቸው። አላዛር ሚስቴን አጣው። ሃይሚ የእውነት ፍቅር ነው እንዲህ? እውነት ብሩክ ያፈቅርሻለሁ ያላት? እሺ ከዛስ ፍቅር ይግለጽ አላችሁ፣ ገለጸላችሁ። ከዛ ደግሞ አሁን ውሸት ነው። ምን ማረጋገጫ ያምጣላችሁ ለእናንተ ብሎ ብሩክ አለማየሁ? ጉድ እኮ ነው ዘንድሮ። ማንሰማው ጉድ የለም ቤተሰብ፣ ጉድ ነው። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ዛሬ ዩቲዩበሮችን ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከሁሉም አንዳንድ ሀሳብ ልናገር ነው። በመጀመሪያ ያስጀምርላችሁ ግን ከጨረቃዎቹ ነው የምጀምረው። ከጨረቃዎቹ ትናንትና ሃይሚዬ እንግዲህ ሁለት ቀን ምርጥ አለባበስ ነው እየለበሰች የመጣችው። ምንም የሚያስጠላ ነገር የለውም። ትናንትናም ቆንጆ ፕራንክ እንዳደረገችው መጨረሻ ላይ ግን ሚፍታህ ቢመታ ያስጠላ ነበር፣ ግን አልተመታም። ስለዚህ ትናንትና የእውነት ግን አሁን ብሩክና ሃይሚ ፍቅረኛሞች ናቸው ወይስ የውሸት ናቸው? ምን አይነት ጥያቄ ነው? ምን አይነት ጥያቄ ነው? እኔ እኮ ግራ የሚገባኝ ነገር ምንድነው የምትፈልጉት? ከሃይማኖትና ከብሩኬ ምንድነው የምትፈልጉት? ፍቅሩን ሳይገልጽ እንደዛ ሲጠቀምባት ነው ምንድነው ምናምን ስትሉ እኝኝ ስትሉ ቆያችሁ። አሁንስ ፍቅሩ ከተገለጸ በኋላ እንዴ እናንተ ቆይ የቲክቶክ አጀንዳ ነው የምትፈልጉት ወይስ ምንድነው? እኔ በዚህ አጋጣሚ ለሃይሚና ለብሩክ የምናገረው ነገር ቢኖር ከዚህ በኋላ ሃይሚም የብሩክ ሚስት መሆንሽን ብሩክም የሃይሚ ባል መሆንክን የሚያስረዳ ነገር ምንም አይነት ቪዲዮ ላይ አትስሩ። የምሬን ነው። የምን ያልጋ ፕራንክ፣ የምን ላይፍ እናሳልፍ፣ የምን አዳሜ ሲቅጥል ብለሽ ኤሌክትሪክ ስጨብጭ እናይሻለን። እንደ ድሮአችሁ ቪዲዮአችሁን ስሩ። በቃ የምሬን ነው። ሲሪየስ የሆነ ቪዲዮ ስሩ። አለቀ። ሌሎቻችሁ የምትወዷቸው ሰዎች ልትጎዱ ወይም ደግሞ የሆነ ነገር ልትሉ ትችላላችሁ። በቃ አያስፈልግም። ጭራሽ ብሩክ የውሸቱን ነው ሃይሚ ያፈቅራትም አላሉም። አሁንም እንዴት ስለተናገረ በምን ሂሳብ አስባችሁት ነው? ማስመሰል ነበረበት? እንደሰው መቸከስ ነበረበት? እንደሰው ይችን ልጅ ማሰቃየት ነበረበት? ምንድነው? ቆይ ለምን ጥሩ ሰው ገጠማት ነው? ለምን በቃት ስትር ብላ ኖሮች ነው ሃይሚን? ኧረ ተው፣ ሃይሚን እንደግፋለን እያላችሁ በሃይሚ በኩል የምታወሩትን ወሬ ተው፣ አታሽቃብጡ። እውነት አትናደዱ፣ አትቃጠሉ። ብሩክን የሚወዱት ሰዎች ያፈቅሩታል መሰለኝ። የሚያፈቅር ሰው ሊኖር ይችላል፣ አይኖርም ብዬ አልከራከራችሁም። ግን ሳታውቁ ደግሞ ዝም ብላችሁ አታወሩ። የምሬን ነው፣ አታወሩ እንዴ። አሁን እንኳን ቢያንስ እንኳን ወደ እውነታው መንገድ ከገቡ በኋላ ጭራሽ የውሸት ነው ብላችሁ ትከራከራላችሁ፣ ታወራላችሁ። ረበስማ ኧረ በጣም ነው የምትደብሩት። የምሬን ነው እውነት። እነዚህ ልጆች እንጃ በእናንተ ምክንያት እኔ ምንም ሆነው አለያቸው። በጣም ነው የምታስፈሩት፣ የምታሳዝኑት። ከዚህ በላይ ቆይ ይሄ ልጅ ምን ይሆንላችሁ? በተግባር ሲያሳይ ኖረ እድሜውን በሙሉ። አሁን ደግሞ በቃላት ሲናገር ጭራሽ ውሸቱን ነው። ለምን ቤት ያውልሻል? የት ይውሰዳት? ከመኪናው ጣራ አርጓት ይዞር? ረም ቤት ይድረሽልኝ። እኔ ጉድ ፈላ። እኔ በጣም እያዘንኩኝ ነው። የምሬ ነው እግዚአብሔር። እና የጨረቃ ፋሚሊዎች ማለት ነው እንጃ በጣም የምትወዷቸው ሰዎች ምከሯቸው፣ ለፋሚሊዎች ማለት ነው። የእውነት አች ትጅዬ ስትጠፋ ለምን ጠፋች አሉ፣ ፈለጓት። እኛ ሌሎቻችን ግን አንፈለግም እንዴ። ቲጂዬ ማለት እኮ ማለት ነው ብሩኬ መድረክ ላይ ቁጭ ብሎ ማለት ነው መድረክ ላይ ቁጭ ብሎ ቅዱስ ገብርኤል ሲሰራ በሃይሚም ስም በልጆቹ ባልተወለዱትም ስም ብላ ብሩክ እዛ ሁሉ ሰው ፊት ቆሞ
1 ሚሊዮን ብር እኮ ነው ያወጣችሁ። በእንደው በብር ካላችሁ በብር ካሰባችሁ በስጦታ በምንድነው ምናምን እነሱ እንትን የሚሉ ካላችሁ እሷ እኮ 1 ሚሊዮን ብር ያወጣች ነች ለቤተ ክርስቲያን፣ ለብሩክ አይደለም፣ ለሃይሚ አይደለም፣ ለቤተ ክርስቲያን በእነሱ ስም ያወጣች ሴት ናት። ቢፈልጓትም ይገባታል። ለበረከት ስንት ስራ የተሳተፈች ሴት ናት። በዛን ሰዓት እናንተ አልነበራችሁም ያን ሰዓት እና ይችን ልጅ ቢፈልጓት ምንድነው ጥፋታቸው? ምንድነው እነሱ ጋር አንዳንዶቻችሁ ሃይሚን እንደግፋታለን የምትሉ ሰዎች እየሄዳችሁ እኛ ስንጠፋ እነሱ ሲጠፉ ለምን አልተናገሩም ብላችሁ እነሱን የሆነ አንገት ለማስደፋት የሆነ በቃ ለማሸማቀቅ የምትሞክሩት የምትሄዱት ጥግ ለምንድን ነው? ለምንድን ነው? እዚህ ጋር ስማችሁን አልጠራችሁም። የምሬ ነው። በጣም ነው የምታሳፍሩት። ከራሳችሁ ጋር ሆኑ። ምን ነው እንወዳታለን ሃይሚን ስትሉ አይደል እንዴ? እና ከወደዳችኋት ታዲያ እሷን ከሚያስጠቁር ሰው ጋር እናንተ ምን ትሰራላችሁ? ምን ታሽቃብጣላችሁ? ማሽቃበጥ እኮ አይጠበቅባችሁም። እሷን ከወደዳችኋት ማሽቃበጥ አይጠበቅባችሁ። ትናንት ወዲያ እንደዛ ይድፋው ይቀንጥሰው እሱን ካላስደፋ ነው እሱን እንዲህ ካላል ነው ስትሉ አልነበር እንዴ? ዛሬ ብሩክን የኔ ስስቴ ነህ አፈቅርሃለሁ እድሜ ልኬን ላንተ አብሬህም እኖራለሁ አልለይህም ብላ ያለች ሴት ናት ሃይሚ። በቃ ምን አናድዳችሁ? ይሄ አቃጠላችሁ። ከዚህ በፊት እኮ ስንት ነገር ብላችሁታል እኮ ይሄን ልጅ ማለት ነው። አትርሱ። ታዲያ እናንተ ተፈለጋችሁ አልተፈለጋችሁ ይደንቃችኋል እንዴ? እናንተ ማለት ነው። አንድነታቸውን የሚፈልግ ሰውማ ከየትም ተብሎ ከየት ይፈለጋል? አንድነት የሚፈልግ ሰው። እናንተ እኮ አንድነት አትፈልጉም ነበረ። ዛሬ ደግሞ ጭራሽ የእውነት እኮ ፍቅሩ የገለጸላት የውሸት ነው። እኛ ብለነው ነው እንጂ እሱ አይደለም። እናንተ ልብ ውስጥ ነበራችሁ። እናንተ ናችሁ የሱን ህይወት የምትቆጣጠሩት የምትመሩለት፣ የብሩክን ህይወት እናንተ ናችሁ። በጣም የሚያሳፍር ንግግር እየተናገራችሁ ነው። ሃይሚና ብሩክ የፈጣሪ ትዕግስቱን ይስጣችሁ። እግዚአብሔር ቅዱስ ጊዮርጊስ ከእንደዚህ አይነት ነገር ይሰውራችሁ። በቃ ከለላ ይሆናችሁ። እኔ ምንም ልል አልችልም። የምሬን ነው። በጣም ነው የምታሳፍሩት። ግን አንዳንዶቻችሁ እውነት ተቆጠቡ ከድርጊታችሁ፣ አታስመርሯቸው። ማፈሪያ ሁላ። ወደ አላዛር ጋር ሲሄድላችሁ አላዛር እንግዲህ ትንሱን በጣም በቃ መጀመሪያ ላይ እንክብካቤው ምናምን ጥሩ ነበር። ከዛ መሀል ላይ ድራማን በሉት ምንም በሉት እንደዛ ሲያመላግጥ ሲያመናጭቃት ብዙ ነገር አላቅም። ድራማም ቢሆን ምንም ቢሆን በዛ ልክ ማመናጨቅ በጣም ኖር ነው። በጣም ኖር። አሁን እናቴንም ማጣው ሚስቴንም ማጣው እና ጃኒና ወይኔ ስሙን አምጡልኝ። ወይኔ አዶኒ ጃኒና አዶኒ ተለያዩ ብሎ ሀሳብ አስተያየት ሰጥቷል። እኔ ሚስቴን ያጣሁት በሚዲያ ነው። የራስህ ነው፣ ሚዲያ አይደለም። ራስህ አያያዝህን ነው፣ ባያያዝህ ነው ትንሱን አጣሃት ቢባልም ድራማ ቢሆንም እንደፈለጋችሁ ባየነው ልክ ስናወራ ግን እውነት ለመናገር አላዛር በጣም ብዙ ነገር ይጎልህ ነበር። በጣም ብዙ ነገር ለሴት ያን እንደዛ እናትክን እንደዛ እንደምትወዳት ሁሉ እኔ ለሚስቴ እንደዚህ አይነት ቦታ ትሰጣለህ ብዬ በፍጹም ገምቼም አስቤም አላቅም። እንደ ዩቲዩበር ስንነጋገር ማለት ነው ስናወራ ፌስ ቱ ፌስ እንጂ አላዛር በጣም አይዶን ነው ከምን አንጻርም እንደሆነ እንደዛ የምታደርገው ለራሱ እኔ ግራ ይገባኝ ነበረ። በቃ ማለት አንዳንዴ የክወናው ስታይል ነው እያልኩ ነበር የምንረዳው ማለት ነው። እና ሚስቴን አጣው አይ ነው አላቅም። አዶናይ እና ደግሞ ጃኒ ለድራማው ነው ለምን ብላችኋል? አይዶን ነው ወደፊት የምናየው ነው፣ ፈጣሪ ነው የሚያውቀው። በነገራችን ላይ እንደዚህ በጣም ቅልፍልፍልፍ ያለ ነገር ለሁሉ ነገር ችኩልኩልኩል ያለ ነገር መጨረሻው ምንም ብጥርጥርጥሩ ነው የሚወጣው። አሁን አዶኒና ጃኒ በጣም ነው የቸኮሉት ለሁሉም ነገር እና በጣም ያስፈራ ነበር። ግን እግዚአብሔር ይጠብቃቸው። ድራማም ከሆነላቸው እሰይ ደስ ይለናል እኛ ማለት ነው። በጣም ብዙ ልጆች እያለቀሱ ነው በእነሱ ጉዳይ ማለት ነው። በጣም ያሳዝናል። እንደዚህ ሚዲያ ላይ ደግሞ በዛ ልክ የኔ አካሌ ምናምን ተባብላችሁ ተጋግጣችሁ ከዛ በኋላ ደግሞ እኔም ሌላ ነኝ እሱም ሌላ ነኝ ሲባል ኦ ማይ ጋድ በጣም ከባድ ነው። እንጃ እኔ አላቅም። ይሄን ነገር በጣም ነው የምፈራው እኔ። እግዚአብሔር ይጠብቃችሁ ለሁሉም ነገር ማለት ነው። እና የምታለቅሱ ሰዎች ደግሞ ከራሳችሁ ጋር ሆኑ። በቃ ይሆናል አይደለ? ራሳችሁንም እያስቀደማችሁ ገብቷችኋል አይደለ? ሌላው ሲቀጥል ደግሞ ወደ ንግስቷ ሲሄድላችሁ ወደ ማደሟ ቅመም ንግስቷ ሲሄድ ግምጃዬ ልጅ ናት። ምንም ልታረግ ትችላለች። ራሷ ህሌናዋ የመከራትን ነገር ታድርግ። እናንተ ከፈለጋችሁ እዩዋት፣ ካልፈለጋችሁ ተዋት። ምንድን ነው እንደው የሚያስጠላ
ወንዶቹ ብዙ ናቸው። ላስቲክ ተጠቀሚ ምናምን። ለምንድነው ቅስም የሚሰብር ነገር የምትናገሩት? ምን ትጠቀማላችሁ? ቆይ ከዚህ አለማየት እኮ መብታችሁ እኮ ነው። ስልካችሁ የእናንተ ለምን ተዋታላችሁ? እያያችኋት ጌጣችሁ እስኪቃጠል ድረስ የሷ መለወጥ እያናደዳችሁ የምትሳደቡት ነገር በዙሪያ ያሉት ወንዶች እናንተ ምን አስጨነቃችሁ? ነገ ዲቃላ ታመጣለች። ነገ ራሷ ነች የምታረግዘው እሷ፣ የምትታቀፈው እሷ። ምን አስጨነቃችሁ እናንተ? ሰው እኮ የእህትነት ምክር ይመክራል። ግን እናንተ በቃ ሰው ዝቅ ለማድረግ ለምንድን ነው በዚህ ልክ ግን የምንሯሯጠው? ለምን ከራሳችን ጋር አንሆንም? ምን አለ አሁን ይቺ ከስደት ሄዳ አሁን ትናንትና ገና ሀገሯ ላይ እንኳን በደንብ አልተዝናናች። ሰው እኮ ራሱ ስተትም ሆነ ጥሩም ነገር እኮ ሰው ከህይወቱ ይማራል እኮ። ምናልባት እሷ ከራሷ ነገር የምትማርበት ነገር ሊኖር ይችላል። ምናልባት አሁን ላይ ስተት ላይም ካለች እኮ ጠርታችኋት በስርዓት ብታወሯት ምንም አልሰማም የምትልበት መንገድ ምንም ነገር የለም። ለምንድን ነው በዚህ ልክ እየወጣችሁ ግን እንደዚህ አይነት ሞራል የሚጎዳ ነገር የምትናገሩት? በጣም ነው የምታሳፍሩት። እውነት ለመናገር ሰው አይስራ፣ ሰው ይቀመጥ። እኔ ግርም ይለኛል። የምሬን ነው። እውነት አንዳንዴ ሳስበው ሶሻል ሚዲያ ሰው መሆን እንደዚህ በቃ ጥቃቱም የዛን ያክል ነው እንዲላለሁኝ። እና ለማንኛውም ዛሬ የመጣሁበት ሀሳብ ይህንን ሀሳብ ሼር ለማድረግ ነው። ቤተሰቦች ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ትንሽ እዚች ጋ ግምጃዬን አዳምጧት ባይ። በእኔ በኩል በጣም ነው የምትመቹኝ። እንዴ ምን አስባችሁ ነው? ቆይ እናንተ ሰዋይ ስራ ነው እንዴ የምትሉት? እናንተ አይደብራችሁም እንዴ? ምን ነው ሽንቴ ሚሪንዳዩን ሽቅብ ካልሽን ነው አላችሁሳ? ምን ነው አፍላላችሁሳ? እንዲህ የሚቆነጥጥ ማዘር የለም እንዴ? ኧረ ማዳም ራሱ አሁን ላይ እኮ አነቆረጠች። ምንድን ነው እናንተ እንዴ? ለሻራዳር በለው ተጣጣ ምናምን የለም። እሺ አዎ ብርዝና ሰምተሽኛል አይደል? የተወለድሽበትን ቀን ነው ከና እሺ ማስቆጠርሽ ሰማሽኛ? ያራዳሽ እኔ ጋር ቀልድ ምናምን የለም። እሺ አተረማለው ስልክ ድምፅን ቀንሳ ያወራና እንደምን አባት ሰምታችሁኛል? እኔ የመቼ ነው ማስቀይማችሁ? ሰምተሻል? አይንሽን ነው አፍ የማደርገው።